አቶ ደረጀ ከማርታ ጋር ተኝተው ጭራሽ እንቅልፍ ሊወስዳቸው እንዳልቻለና ማርታም ከጎናቸው ሆና እንባዋን እያፈሰሰች ጭራሽ ልትተኛ እንዳልቻለች ሲያዩ ይህ ሁሉ ጭንቀት እንግዲህ አብርጌድን ስለቆለፍኩባት ሊሆን ይችላል። ስለዚህ አንድ ችግር ደግሞ በሽታ ልትፈጥርብኝ ትችላለች ማርታ በማለት ተደናግጠው ካልጋቸው ላይ ወርደው ሲሄዱ ምን ሆነ ድሬ ብላ እሷም ከነጠላዋን ጣል አድርጋ ተከትላ ስትወጣ አቶ ደረጀ ደግሞ ቀጥ ብለው ወደ አብርጌድ ክፍል ሂደው ነበረ አብርጌድን የከፈቷት። አብርጌድን ከፍተው ሲያዋት ግን በጭንቀት ተውጣለች። ከፍተኛ ለጭንቀት በሽታ ተዳርጋለች። በጣም በሽታውንም ወዳውንም ስትዝፈለፈልባቸው እንግዲህ አንስተው ወደ ሆስፒታል ይወስዷታል። እንግዲህ ማርታም ተደናገጠች። እኔ ትቀጣለች ቀላል ቅጣት ብዬ ያልኩት ነገር እንደዚህ ችግር ያፈጥርባታል ብዬ አብርጌድን አልገመትኩም ነበር በማለት ዶክተር ደግሞ በሚያሳዝኑና በጣም የተረስ በሽታ ይዟታል። በጣም ጭንቀት አላትና አእምሮዋ በጣም ተነክቷል። የማስታወስ ችሎታዋና እንዲሁም ከስንት ዓመት በፊት የነበረውን ታሪኳንና ትውስታውን በሙሉ ስታለች በማለት ዶክተሩ ይናገራል። በወይዘሮ ማርታም በእሪ እያለች እያለቀሰች ነበረ አቶ ደረጀን አቶ ደረጀ ደግሞ ደሬ እስከ ዛሬ ድረስ ከሚባለው በላይ ታግሻለሁኝ። አሁን ግን ሰሞኑን እያጨናነቀ ያለውን በህይወትህ እያሰቃየ ያለውን ችግር ትልቁን ነገር ንገረኝ ብልህም በፍጹም ምንም ባላቅም ልትነግረኝ አልቻልክም። ይህ ጥያቄ ቢፈጥረኝም አሁን ግን በአብርጌድ እንደዚህ ይሆናል ብላ የሆነችው ልጄ አብርጌድ በዚህ ባንተ የሆነችው ባንተ ምክንያት ነው። አብርጌድ ግን ክፉ ልጅ አይደለችም። አንድ ነገር ከድርቅ ብላ ካላጣራሁና ካልደረስኩበት ካላወቅኩት ብላ ወይንም የኔ ለምለውን ሰው ሌላ ሰው ሲወስድብኝ አልፈልግም የሚል አላማ ነው እንጂ ያለው የዚህን ያክል በመጥፎ በብልግና አላሳደኳትም። አሁን ግን ልጄን አንድ ክፍል ዘግተህና ውሃም አጥታ ምግብም ያቀብልላት አጥታ አሁን በዚህ ጭንቀት በሽታ ማምጣቷ ይህ ሁሉ ላንተ ነው። እንግዲህ የውሃ እንዳይበቃይ ደግሞ የአብርጌድንም እንደዚህ መሆን ሁለት ልጆች ወልጄ ሁለቱም ልጆቼ እንደዚህ መሆናቸው በጣም ያሳዝናለሁ በማለት በቃኝ ደረጀ፣ ከዚህ በላይ ሚስጥርህን የማትነግረኝ ከሆነ ከዚህ በላይ እኔም ልታገስ ስለማልችል በቃኝ፣ ልጆችን በሽተኞቹን ሁለቱንም ይዤ ላስታምበት ከህይወት ይውጣልኝ ስትለው በጣም ተደናገጠና ተጸጸተ። አብርጌድ ላይ ያደረገው በገዛ ቅሌቱና ራሱ ባደረገው ነገር አወቀችብኝ ልጄ በማለት ይህን ያክል ቅጣት ማውረድ እንደሌለበት ነገረችው። ምክንያቱም ማለ ናቲ አንተ አባዬ እንደዚህ ማድረግ አልነበረብም። ይህን ነገር እኮ አንተ ፈጽመዋል። ብትፈጽመውም እሷ ደርሳበታለች። ቢያንስ እሷን እውነታውን ነግረህ አብናት ሚስትህ ጋር እንዳታጣላህ ማርታ ጋራ ማስተባበል ነበረብህ። ግን አንተ በብስጭትና በንዴት እንግዲህ እውነታውን እያወክ ለእሷ በቅጣት መንገድ የሰጠሃት ግን እሷ በዛ ውስጥ ተየኩና እንግዲህ ናታልንና ዳጣ በውጭ ምን እየሰሩ ይሆን የሚለው አእምሯን እያጨናነቃት እንግዲህ ከጭንቀት በሽተኛ ተዳርጋለች። አሁን በአንተ ምክንያት ነው እንደዚህ የሆነች። የኔ ውርደትና የኔ ቅሌት መቼም አያልቅም፣ መቼም አይለቀኝም። መቼ እንደሚወጣ ይፋን ባላቅም አንድና ብቸኛዋን የመጀመሪያው ልጄን እንደዚህ በሽተኛ አድርጌ የወደፊት እንዴት አይነት አእምሮ ያላትን በጣም ጎበዝ ለትምህርቷ ብሩህ የነበረችውን ስማርት የነበረችውን ልጄ በገዛ እጄ እንደዚህ ማድረጌ ራሴንም እየጸጸተኝ ነው በማለት አቶ ደረጀ ይናገር። አሁን ምን ላደርግ ይሻለኛል? ማርታ እኮ እንግዲህ ሰው አታደርገኝም። በስንቱ ልበድላት? እዚህ በመጀመሪያ ልጇ እዚህ ከሁለት ልጆች በመውለድ አምጥቼ ከሷ ላይ አሁን ይህ ሁሉ ጭንቀት ላይ ጭንቀት ጨመርኩ በማለት ራሱን መቆጣጠር አቃተው። ማርቲ እኔ እኮ ልጃችን ለመቅጣትና ደስ ወደማይል ቦታ እንድትሄድብኝ መጥፎ ነገር እንዳትሆን ነገር ብዬ ነው። ማንኛውም እኮ ወላጅ እንደሚቀጣው በር ከፍ ዘግቼ ነው እንጂ ቀጣዋት ሌላ ነገር እኮ አላደርኳትም፣ ወላም አላገረፍኳትም። ምግቡንም እኮ በሰዓቱ እያስገባሁኝ ሰጥቻታለሁኝ ብሎ ቢላትም በቃ ድሬ እኔ ራሴ
ተከታዩዋ የትረስ በሽታ ይዞኛል እኔን ታውቃለህ የደም ግፊት አለብሽ ተብያለሁ። አሁንም ቢሆን ከልጄ ቀጣይ የምገባው እኔ ነኝ ሆስፒታል። ይህንን ታውቃለህ። በአንተ ምክንያት ይህ ሁሉ ምክንያት ኤቢ እንደ በፊቷ ጥንካሬና ጀግንነቷ ላይኖር ይችላል። ልጄ ደግሞ እንደዚህ የሆነችበት ምክንያት ምንድን ነው? ምክንያቱም ማወቅ እፈልጋለሁ። ናታልንና ዳጣን እየተንከባከብክና ነገሮችን እያማከርክ ለእሷ ለምንድን ነው አንድ ልጅን ክብርና መረዳትና ማስረዳት ያልቻልክበት ምክንያት ምንድን ነው? አንተ እኮ ጀግና ጠንካራ ነበርክ፣ ግን የማትሰበር ነበረ እና አሁን ምንድን ችግር ገጥሞ እንደሆነ ልትናገር አልቻልክም? ወይዘሮ ማርታ እንግዲህ አቶ ደረጀ ጋራ ተፋጣለች። ሰላም ውድ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። እንግዲህ አብርጌድም አባቷን ይቅርታ አባዬ በቃ እኔ ጥፋተኛ ከሆንኩኝ ስትለው ሁሉ ነገር ማዝን ዳጣ ደግሞ በፍጹም ቢሆንም እኮ እህቴ ናት ብላ አባዬ ብላ ቅፍ አድርጋ ይዛ የዚህ ሁሉ ምክንያት እኮ እዚህ ቤት የኔ መምጣት ነው ምክንያት የሆነ ምንም ነገር ቢፈጠሩም ሁሉን ነገር መቻል ነበረብኝ። በዚህ ጊዜ ለምንድን ነው አሁን እዚህ ቤት ባልመጣ ወይንም ቀጣይ ወደ ሌላ ቤት ታዘዋውረኝ ኮን ሌላ ቤት ሊሆን እባክህ አባዬ እኔ ተጨንቄያለሁ። ምንም ቢሆን እኮ አብርጌድ እህቴ ናት። በፍጹም አንድ ነገር እንድትሆን አልፈልግም። አብርጌድም ሆነ ውሃ ሌላ እንግዲህ እኮ እህቶች ላገኝ አልችልም። እነዚህ ሆኑ ናቸው እህቶቼ በማለት እንግዲህ እቅፍ አደረጋትና ደረጀም ብርጌድዬ አንቺ ዳጣዬ በአንቺ ምክንያት አይደለም እኛ እየተለያየን ያለ ነው፣ ሊገባሽ ይገባል፣ ሌላ የማታውቂው ሚስጥር ስላለ ነው በማለት እንግዲህ ሲያጽናናት አባቷን እቅፍ አድርጋ አባቴ አንተ ብትኖር ነው ሁላችንም ልንኖር የምንችለው፣ አንተ እንድትኖርልን እንፈልጋለን። አብርጌድ ደረጀ እንግዲህ ድንገተኛ ሆስፒታል ገብታ እየተሰቃየች ትገኛለች። አእምሯ ማሰብ እንደማይችል ዶክተሮች ሲናገሩ በጣም ነበረ ወይዘሮ ማርታ ምንም ማለት ከአቶ ደረጀ ጋር ተፋጣ ያየችው አይደለም። በአብርጌድ እኮ እኔም ትንሽ ቆይቼ ያው ነኝ እያልኩ ነው አይገባም ለምንድን ነው ስትዳጣ ሰላም ያንን አደራ ደብዳቤ ባትሰጥ ኑሮ ይህንን ነገር ያንን ያደራ ደብዳቤ ባታገኘው ኑሮ ይህ ሁሉ ነገር አይፈጠርም እያለ ናታል እኔ ነኝ ስህተቱ፣ ስለዚህ ከባድ ነገር አድርጌያለሁኝ ስትለው ግን አንተ ለምን አሁን ምን አሁን እኔ ይህን ከባድ ነገር መወጣት አለብኝ ብሎ ናታል ሲያስብ ናታል አለችውና ዳጣ ለተወሰነ ጊዜ ለምን ወደ አባትህ ወደ ወላጅ አባትህ አትሄድም? ዘወር ስትል እኮ የሆነ ነገር ደህና ይከሰት ይሆናል ስትለው በፍጹም ዳጣ እኔ ለደቂቃ ማንችል ላጣሽ ስለማልፈልግ በፍጹም አልሄድም ሲል ይነግራታል። በጣም ልብ በሚሰብረው ነገር ሁሉ ደግሞ እድሜ ልኬን ዋጋና መስዋዕትነት የከፈልኩበት ትልቁ የልጄ ኪሳራ ይሆነ እኔ ልጄን በገዛጄ ራሴ ባመጣሁት ቅሌት እንግዲህ ለልጄም ተረፍኳት እያላቶ ደረጀ በጸጸት ሚሳሳት እኔ እኮ ናና ብዬ በክፍሉ ሁሉን ነገር ንገረኝ ብዬ ነበረ። ናታል ለምን ሁሉን ነገር ነው የማትነግረኝ? ለምንድን ነው ይህን ነገር ስታደርግላት ለደረጀ ከመናገርና ለዳጣ ከመናገር እኮ አብርጌድ ካሜራ ገጥማ ክፍሌ ውስጥ እንዲያረገች ነው ወድጃት ሳይሆን አስገድዳኝ እያገባች ነው ብለህ እኮ በእኔ ግልጹ ብትነግረኝ ልጄ ለዚህ ደረጃ አትሆንም ነበር። አንተ ግን ሁልጊዜ ሳይህ ከደረጀና ከዳጣ ጎን እንጂ ልጄ ብቸኝነቱ ራሱ ነው ያጠቃት። ስለዚህ ማንም አይዞሽ የሚላት ነው። እኔም ብትሆን አንድ ነገር ባለች ቁጥር ውጭ እያልኩ እንደ ውሻ ነው ማባረራት። እናንተም እንደዛው ነው የምታደርጓት። በዚህ ቤት ውስጥ እሷን አብርጌድን የሚያዳምጣት የለም ነበር። ያ የአብርጌድ የሰላም የአደራ ደብዳቤ ወይንም አልፈልግም አደራ አልቀበልም ብዬ ለሰላም ሰጥቼ ቢሆን ይሁ ነገር ይመጣል ብዬ አላሰብኩም። ምክንያቱም አብርጌድ ወረቀቱን ደግሞ ታገኘዋለች ብዬ አልጠረጠርኩም ነበር። ጭራሽ ደግሞ ካሜራ ደግሞ ትዝ ይላታል ብዬ አላሰብኩም። እንደውም ካላችሁ እኮ እሷ እኮ ሁሉን ነገር እኔ እየደበኩላት ነው እንጂ ባለፈውም ለለዛ ምግብ ከመኝታ ክፍል ድረስ ወስደሽ ስጪው ብላ እኮ መድኃኒት አድርጋ ነበር የላከችብኝ። እኔ ግን ከመቼ ወዲህ ከክፍል ውስጥ ቁርስ በልቻ ቃለው ውሰጂና እዛው አስቀምጪ ማን ያለች ስላት አብርጌድና ስትለኝ የሆነ ነገር እንዳለው ተረድቻለሁኝ። ግን ያንን ነገር እንግዲህ ከኪችን ወስዳ ስታስቀምጠው ምግቡን የበላችሁ ደግሞ ዳጣ ነበረችና አሁን የመስተፋቀሩ የዳጣና የናታል ሆኖ ቁጭ አለ።
እና ግን ይሄን ሁሉ ነገር እያደረገች ነው። ስለዚህ ለዛ ደግሞ ከዚህ በኋላ አንድ ነገር ብታዥኝ አንቺ ያልሽኝን አላረግም፣ በቀር አንቺና እኔ እንታያለን በማለቱ ራሱ እየተነጋገሩ ነበር። ለምንድን ነው አንተ ናታል በቤት ውስጥ የሚከሰተውን ነገር ሁሉ ለእኔ የመጣ ማትነግረኝ? ስለዚህ አሁን ምን ይሻለኛል? ያም ሆነ ይሄ እኮ አብርጌድ ቀለበት በምርቃኔ ታገባኛለህ እያለች የምታጨናንቀኝ ሰላምዬ የሰጠችኝን ደብዳቤ እኮ አንብባው ነበርና እና ቤተሰቦቹ ችግር ላይ እንዲያወድቁ እባክሽ ረፊ፣ ይህን ነገር አባዬና እማዬ ቢያውቁ ቤቱ ይፈርሳል፣ ቤተሰቦችሽን ታጫለች ተብዬ እኮ መጀመሪያ እኔ እሷን በትህትና ለምኛት ነበረ። ሆኖም እሷ ግን በፍጹም እንደ ግዳጅነት አስገድዳ እሷን ልታገባኝ ስታስብ፣ እኔ ደግሞ ያለ ፍላጎቴ አብርጌድን ማግባት አልፈልግም። ፍላጎቴ ከሌለኝ አይደለም ለትዳር ለምንም ማትሆን አይደለችም። ምናልባት የራሳችሁ ልጅ ሆነ እኔም አገባልሻለሁ እያልኩ እንደውም ውሸቴን ብደብቅም ግን የባሰ ደግሞ እሷ ሳመኝ እያለች አልጋህ ላይ መጥቼ አብሬህ ካልተኛው እያለች ቢጃማ እየለበሰ እየመጣ ያስቸገረችኝ። ከዚህ በላይ መታገስ አልችልም ብዬ ነው እንግዲህ ለአባቷ የነገርኩት። ምክንያቱም ከክፍሌ መታ እየተፈታተነች ነው እና ወንድ ልጅ ነኝ እኔ ብሳሳትስ ነገ ለእናንተም ቅሌት ለእኔም ቤተሰቦች ውርደት ነው የሚሆነው በማለት ነው እና አሁን እኮ እንግዲህ ወይዘሮ ማርታ የደም ግፊት በሽታ ትረስ ይዟቸው እንግዲህ የተጨናነቁ እንደሆነና ወደፊት እንደዚህ ከባድ ችግር እንደሚደርስባት ዶክተሩም ተናግሯል። አቶ ደረጀ አይደለም አሁንም ቢሆን ቀጣይ ወይዘሮ ማርታ በዚህ በሽታ ተጠቂነት እንደሚሆን ስለሚያውቅ ፈጽሞ ሊናገር እንደማይችልና እንደሚደብቅና በዚህ መካከል ሰላም መጥታ እንግዲህ ሰላም ነገሮችን እንድታረግበው ነው ዳጣ የምትፈልገው። አባዬ አይዞ ሁሉ ነገሮች ይስተካከሉ፣ አትጨናነቅ። ዳጣ ሰላም በቅርብ ጊዜ ትመጣና ነገሮች ሁሉ እንትን ይላሉ፣ ይስተካከላሉ እኮ ያን ነገር መቼ ልጠብቀው? እኔም እኮ ልናገር እያልኩኝ እኮ የምለው አለ እና ለደረጀ ለናታ ሲነግረው ሰላም የሆነውን ነገር አውቀሃል አንተ። በእርግጥ ዳጣ አወቀች እንዴ ሲለው ዳጣ በፍጹም አላወቀችም ግን እናቷ መሆኗን ግን አብርጌድ አውቃለች። አንቺ የገረድ ልጅ ያለቻትም ለዛ ነው አለ። ችግር የለም አሁን ግን እኮ ሰላም ይህን ነገር ብናገርም መጥቼ እዚሁ ቤት አብሬ ሁኜ ነው ሁለቱንም ልጆቼን ማሳድገው ብላለች። ስለዚህ ብናገር ደግሞ የባሰ ደግሞ የሚወለደው ላይ መከራ ያይብኛል ብዬም እፈራለሁኛል። ዳጣም እንግዲህ አባዬ በእኔ ችግር እንደዚህ የሆነ ከሆነ እኔ እንደሆንኩ የጎዳና ህይወትን ለምጄዋለሁኝ፣ ያ በዚያ ሰላም ጋር ቤት ተከራይና አስቀምጠኝ አለችው። ናታል እኔ እኮ አሁን እህቴ ናት፣ ውሃና ምግብ እንኳ ሳልሰጣት ምንም ቢሆን እኮ እህቴ ናት። እኔ መጀመሪያ እኮ እዚህ ቤት ውስጥ የምታፈቅርና የምትወዳ አንተን ነው። ስለዚህ ውሃና ምግብ እንኳ መስጠት አለብኝ ሲላት፣ እባክሽ ዝም ብለሽ ቁጭ በይ፣ አባትሽ ጋሼ ወደዛ አንድ ሰው ዝር እንዳይል ብሎኛል አለ። በዚህም ምክንያት ከሁሉም ተሽላ ውሃ እንኳ ምግብ ይዛ ሂዳ በምን ታቀብልሽ በታች ወይንስ በላይ እንዴት አድርጌ ልስጥሽ በማለት ልትከፍታት ባለመቻሏም ውሃ ምግቡን ቁጭ ብላ ያንን ምግብ እየበላች በቃ እኔ ምግቡን በላሁት እያለች ስትነግራት እኔ ምግቡ ምንም አይመስለኝም የሚመስለኝ እነ ዳጣና እነ ናታል ምን ያደርጋሉ እያለች ነው የምታየው የነበረው እና በዚህ ምክንያት በጣም እየተናደደችና እየተጸጸተች ነበረ። እባክሽ ይህንን ነገር ሂደሽ እንዳትናገሪ በማለትም ብርጌድን ነግራት ነበር። ሆኖም ግን ውሃ አትሰማምና ሂዳ ተናገረቻት። አሁን እንግዲህ ብርጌድ ሳይካትሪክ ተቀጥሮላት እና እንዲሁም ደግሞ እያንዳንድ ምክር የሚሰጣት ዶክተር ተቀጥሮላት ወደ መነበረችበት እንድትመለስ እንዲያደርጉ ሁለታቸውንም ደረጀንና ማርተን ተጠርተው ሲነገሩ በቃ እንግዳማ አለና እኔና አንቺ በቅርብ ጊዜ እንጋባና ወልደን ደስተኛ ሆነን በቅርብ ጊዜ ፈልጋለሁ አለችው። ዳጣ ደግሞ እስኪ መጀመሪያ እኔና አንተ መፋቀራችንንና መዋደዳችንን ለአባዬ መቼ ተናገርክና ነው? አባዬ መቼ ፍቃድ እንደሆነ መቻወክ፣ ስለዚህ መጠየቅ አለብህ አባዬን ብላ ነገረችው። እሱም ምንም ችግር የለም መጠየቅ እኮ አንድ ቀን ነው፣ ስለዚህ ጠይቃታለሁኝ በማለት ይነግራታል። ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ቻናሉን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይጠብቁን።